አዲስ አበባ ላይ የማን ከተማ ነው ያሏት? የነፍጠኛ ከተማ ናት ነው ያሏት አይደለም? በሰበሩን ቦታ ሰበር ናቸው የተባለው አዲስ አበባ የሚባል የሆነ ማህበረሰብ ነው። በሰበሩን ቦታ ሰበር ናቸው ያለው ማንን ነው? መስቀል አደባባይ ላይ በሰበሩን ቦታ ሰበርን ያሉት ማንን ነው? የኦህዴድ ኃይሎች አማራውን። አብይ አህመድ የብቹን ጎሳ የእንትን ጎሳ የከሌን ጎሳ አፈናቅለው ሲል ማንን ነው? አማራውን። አማራውን አይደለ? ተከሳሹ አማራ አይደለም? አፈናቀሉ። እንዳውም ምን አለን? ሐኪም ሆነው መምህር ሆነው ምናምን ሆነው ስለመጡ ነው ያለው እኮ። ሐኪም ሆነው መምህር ሆነው ምናምን ሆነው መጡብን እኮ ነው ያለው። አስተውሉ። ያኔ ዝም ብለን ነው ክልሉ ላይ ዴሞግራፊ የተቀየረው ነው ያለው። የአማራ ሕዝብ የህልውና ትግል መጀመሪያው ባህር ዳር ላይ፣ ጎንደር ላይ፣ ደሴ ላይ የነበረ በደል አይደለም ነው። በደል አለ ኦፍኮርስ። አማራነት ተነጥሎ የጥቃት ኢላማ ሆነ። ከኦሮሚያ በዓመት 1 ሚሊዮን አማራ እናስወጣለን ብለው እቅድ ይዘው በቅድ መሩ። አዲስ አበባ ላይ በግድም በውድም ማስገብተን ዴሞግራፊውን እንቀይራለን አሉ። 1 አዲስ አበባን ኢሬሌቫንት እናደርጋታለን አሉ። 2 አዲስ አበባን ኢሬሌቫንት እናደርጋታለን ያሉት በምንድን ነው ንገረኝ? የሚኒሊክ ሐውልትን የማፍረስ ፕላን ይዘው ተንቀሳቅሶ የነበረው ለምንድን ነው? የአማራ ገዢ ነው የነፍጠኛ ገዢ ነው የሚል ፍረጃ ነው። እና ሚኒሊክን አዲስ አበባ ነህ በሚል ነው ያጠቁት ልትሉ ነው? የአማራ ሕዝብ የህልውና ትግል ፍትሐዊ ትግል ነው ብሎ የአዲስ አበባ ሕዝብ አምኖ የተቀበለው አምኖ እየመጡ ነው ብሎ በጋራ ልጆቹን በተስፋ የጠበቀው የአማራ ሕዝብ ትግል ተገቢነት ያለው ፍትሐዊ ነው ብሎ ስላመነ ነው። የአማራ ሕዝብ ትግል በፍትሐዊነት በኩልነት እንኑር የሚል ጥያቄ አዝሎ የመጣ ከኢትዮጵያ ሴት ያልተፋታ አንድም የፋኖ መዋቅር የክፋት ጥግ የሚያሳዩ ክፎች በክፋት እየወነጀሉ ካልሆነ በቀር አንድም የፋኖ መዋቅር አንድም የፋኖ አባል የአማራ ሕዝብ የጨረቃና የፀሐይ ዕድሜን አስልቶ ለኢትዮጵያ ያበረከተው የዘመን አቆጣጠር አይጠቅመንም ብሎ አያውቅም። ቴዲ አፍሮ አንሳው ያለው የኢትዮጵያ ሰንደቅ ዓላማ የኔ አይደለም ብሎ አያውቅም። ለብሶ እየሞተላት ነው ያለው። ፈርቶ ተሰዶ በየቦታው እንዳለው አይደለም። ለብሷት በየልብሱ ላይ ይዟት ነው። የት ነው የቆየው? ንገረኝ። አዲስ አበባ ላይ አለ የኢትዮጵያ ሰንደቅ ዓላማ? እዚሁ መከራውን እያየ በመድፍና በሞርታር ቁምቡላ እየወረደበት አሁንም የኢትዮጵያን ባንዲራ አክብሮ ይዞ በፈለግከው የጥምቀት በዓል ይምጣ የምን በዓል ይምጣ የት ነው የምታየው? ይዞ እየሞተላት ነው። አንሳው ያለውን ባንዲራ ቴዲ አፍሮ ይህን ጠንቅቆ ያውቃል። ለዚህ ሕዝብ ኢትዮጵያዊነትን ሊነግረው አይፈልግም። ከአማራ አብራክ ወጥቻለሁ ብለህ አማራን በኢትዮጵያዊነት ልትከስ እያማረህ እየዳዳ ያለ ከእኔ በላይ የአማራ አርሶ አደር ኢትዮጵያ አይደለም እያልክ ያለህ አስብበት። የነውር ሁሉ መጨረሻ ስለሚሆን ይሄ አርሶ አደር ከሌለው ሰጥቶ የሞተላት ያቆያት ሀገር ናት። ያለውን ሰጥቶ አካፍሎ አያት ቅድመ አያቶቹ የጨረቃና እንዳልኩት የፀሐይን ዘመን አስልተው የዓመት መቁጠሪያ ቢሰሩ ለኢትዮጵያ ያበረከተው ነው። ዓመተ ምሕረት አልቆጥርም በልና ተው ከፈለክ። ኢትዮጵያ መጥፋት አለባት ብለው የሚያምኑ ግን በዚህም አይናቸው ስለሚቀላ አይ ይሄን አቆጣጠር አልፈልገውም የሚሉ እኮ አሉ እኮ ተነሱ አሉ። አዲስ አበባ ላይ ይፍረሱ የሚባሉ ቅርሶች በሙሉ አዲስ አበባ ላይ ስለተሰሩ ነው
እንደዛ እንዳትል የራስ መኮንን ሐውልት ሐረር ላይ አፍርሰውታል። የሀገሪቷ መናገሻ፣ የነገሥታቱ መዳረሻ፣ የጥንት የአፄ ዳዊት ከተማ በራራ እነ እቴጌ ጣይቱ አዲስ አበባ ብለው እስኪሰይሟት ድረስ የዳዊት ከተማ የአፄ ዳዊት ከተማ ናት። የአማራ ሕዝብ አዲስ አበባን መናገሻ አድርጎ ቆርቁሯታል። ምን ጥያቄ አለው? ምን ጥያቄ አለው? እንኳን አዲስ አበባን ኢትዮጵያን እንደ ሀገር በመስራት ትልቅ ኃላፊነትና ድርሻ ወጥቷል። ማንም አይክደውም። እግዚአብሔር ምስክሬ ነው። ታዲዮስ ታንቱ ደግሞ ከዛ ቀጥሎ ምስክሬ ናቸው። የፈለግከውን የታሪክ መጽሐፍ አገላብጥ። እንዳይሰሙ በነገራችን ላይ ታዲዮስ እንደዚህ አይነት በአማራ ሕዝብ ስም ክደት ስትፈጽሙ እንዳይሰሟችሁ። የትኛውም የአማራነት እሴት ከዚህ የተፋታ አይደለም። ለእኔ ጽንፈኛ የሚሆነው ከዚህ የኢትዮጵያ እሴት የተፋታ ሆኖ አንድ ጽንፍ ረግጦ የአያቶቹን የቅድመ አያቶቹን አገር ሊያፈርስ የተነሳ እንደሆነ ነው። የአማራ ትግል ህወሓት በተነሳበት ኦነግ በተነሳበት ብሔርተኝነት ለመፈረጅ ከዳዳህ እንደዛ ለመፈረጅ የሚያበቃህ አንተ የምትፈልገው መሪ እንትናዮ ሲወርድ ምናምን ሲሆን አይደለም ጌታዬ። እንደዛ የሚባል ጨዋታ የለም። እንደዛ የሚባል ጨዋታ የለም። ጉዳዩ መሪ መውጣትና መውራድ አይደለም። ምንድነው ሐሳብ ካለ ሐሳቡ የሚመጣው አማራነት በጽንፈኝነት ሊከሰስ በነዛ ልክ ሊከሰስ ከሆነ እዛ ያለው እዚህ የለኝም ያለ እንደሆነ ነው። ካርታ ይዟል። ነፃ አውጪ ነኝ ከኢትዮጵያ ልገንጠል የሚል ጥያቄ አቅርበዋል። የአማራ ትግል የለም በፍጹም። ይሄንንማ እዚሁ እያለ እኮ እኛ ጋር እያለ ተከራከርንበት እኮ ለዓመታት። ቤት በኩል በሌላ ሰው ስም ይዘውት እንደመጡ እንጂ እዚህ እኮ የነበሩት ሰዎች እኮ ስንት በሚዲያ ላይ እኮ ብዙ አልንበት እኮ። ከዝንጀሮ ምናምን መርጦ የሚል እኮ ክርክር ነበረ አይደለም እንዴ? ብሔርተኝነት ነው። የአማራ ብሔርተኝነት ከሌላው ብሔርተኝነት አይለይም የሚል መከራከሪያ ሲመጣ የሚለይባቸው ዘውጎች፣ አውዶች እንትና መሪ ስለሆነ ከሌ መሪ ስለሆነ እንደዛ የሚባል ክርክርም የለም። የአማራ ሕዝብ መጀመሪያ ሲጀምር እያደረገ ያለው ትግል በአይዲዮሎጂ መስፈሪያ መለካትም ልክ ነው ብዬ አላምንም። እኔ የህልውና ትግል ላይ ነው ያለው። የመኖር ያለመኖር ጥያቄ ላይ ነው ያለው። ያም ሆኖ የአማራ ትግል ከሌላው ይለያል ያልነው መጀመሪያ ሲነሳም ሀገረ መንግስት ልገነባ ነው ልሰራ ነው ብሎ አይደለም። ነባሯን ኢትዮጵያ አውግዞ ኮንኖም አይደለም። የአባቶች ሀገር ብሎ ነው። የአድዋ በዓልን እያከበረ ነው። የነገስታቱን ታሪክ እየዘከረ ነው። ሌላው ደግሞ የአፄዎቹ ሀገር ናት አንፈልግም የሚል ነው። በምን ታገናኘዋለህ የአማራን ትግል? እንዴት አድርገህ ከዛ ጋር እንዴት አድርገህ ከኢትዮጵያ ታሪክ ጋር የተፋታ ነው? ኖ ከኢትዮጵያ ታሪክ ጋር ጥያቄ የለውም። የኢትዮጵያ እሴት የሚባሉ የኢትዮጵያ ቅርስ የሚባሉ የኢትዮጵያ መገለጫ የሚባሉ ነገሮች በሙሉ የሚዳሰሱም የማይዳሰሱም የኢትዮጵያ ጥብቅ መገለጫና ማንነቶች ናቸው ብሎ ያምናል። እዚህ ጋር አንድም ጊዜ ጥያቄ ተነስቶ አያውቅም። የአማራ ሕዝብ ትግል የተነሳው የአማራ ሕዝብ ተለይቶ ጥቃት የደረሰበት በመሆኑ እንጂ በብሔር ፖለቲካ መስፈሪያ አማራ ተወዳድሮ ስልጣን የሚካፈልበት መንገድ አዋጪው መንገድ የብሔር ፖለቲካ ነው ብሎ የተነሳም አይደለም። የአማራ ትግል የምናውቀው ነው። የአማራ ሕዝብ ትግል የትግሉ መነሻ የተባሉት ከክልሉ ውጭ ከልለው ከሰጡት ውጭ ያለውን አገር አልባ አረጉት። በሕግ ማንነቱ ነጠቁት፣ ዜግነቱን። ይሄ ክልል የከሌ ነው የከሌ ግን አይደለም አሉ። በመላ አገሪቱ አገር ሲያጸና የኖረው ሕዝብ አገር አልባ ሆነ። አንድ ጥያቄ ነው። ሁለተኛ የነበሩ ጠቅላይ ግዛቶችን ወደ ክልል ሲሰሩ
ሸርፈው ኮርኩመው ጎንደር፣ ጎጃም፣ ወሎ የተሸራረፉ የተኮረኮሙ ካደረጉ በኋላ እነዚያን የአማራ ክልል ብለው ጠርተው ሲያበቁ ከዚያ ውጭ የሚኖረውን ደግሞ እጅግ መጠነ ሰፊ ምናልባትም በርካታ ክልሎች ክልል ለመሆን ያበቃቸውን ቁጥር በጥፍ የሚበልጥ አማራ በመላው ኢትዮጵያ ያለውን እነሱ በሰሩት ስልቻ ክልል ያልገባውን በሙሉ አንተ የምትኖረው መኖር ትችላለህ፣ አገርህ አይደለም አሉት። ይሄ ስሁት ሐሳብ ነው። ከፌዴራሊዝም ኮንሰፕት ውጪ ነው። ዓለም ላይ ካለው ፌዴራሊዝም ኮንሰፕት ውጪ ነው። ማንነትን ካስተዳደር ወሰን አጣብቃችሁ ስታበቁ ይሄንን ለዚህ ብሔር ይሄን ለዚህ ብሔር ሰጠነው ልትሉ አትችሉም። ብሔሮች መሬት ሊከፋፈሉ ክልል ሊከፋፈሉ አይገባም። የሚከፋፈል ከሆነ የፌዴራል አስተዳደሩ ማንነትን፣ ባህልን፣ አሰፋፈርን፣ ለአስተዳደር ያለው አመችነት ወዘተረፈ ዓለም አቀፍ መለኪያዎችን ያክብር የሚል ትግል ነው ሲደረግ የቆየው። ይሄ ለ30 ዓመታት የመጣንበት መንገድ ኦሮሚያን እስቲል ከአፋር ከሶማሌ ያዋጋው ነው። ቤኒሻንጉል ከአማራ ጋር ጥያቄ አለው። አማራው ከቤኒሻንጉል ከኦሮሚያ ጥያቄ አለው። ትግራይ ከአማራ ጥያቄ አለው። አማራ ከትግራይ ጥያቄ አለው። እንደዚህ እያልኩ ሰደውና ማአት ነገሮች አሉ። ይህን ውስብስብ ሁኔታ የፈጠረው የተከተላችሁት የተሳሳተ የፌዴራሊዝም አደረጃጀት ነው ወቀሳችን። ይሄ ይስተካከል በሁለት መንገድ በመረጣችሁት። አማራ ብቻውን ለዚህ ኃላፊነት ወስዶ ይህንን ፌዴራሊዝም በሙሉ አፈራርሱና አህዳዊ ስርዓት ፍጠሩ አላለም፣ ሊልም አይችልም። ከፌዴራሊዝም ኮንሰፕት ጋር ጸብ የለውም። የትኛውም ብሔረሰብ አማራ መጣልን እንጂ መጣብን እንዲለው አይፈልግም፣ አይገባምም። የጋራ ሀገራችን ሉዓላዊት ሀገራችን እናጽና፣ በጋራ እናጽናት። ጥያቄው ይሄ ነው። በአገሪቷ ውስጥ ተሳዳጅ አልሆን፣ አይገባም። ሽልማት ቢቀርብኝ መሳደድ አይገባኝም። የአማራ ሕዝብ ጥያቄ ነው። እንደው አይረቤና የማይሆን መንገድ የመከተል እንቅስቃሴ አዝማሚያ አይተናል። የእውነት አንዳንዱ በጣም እንትን ነው፣ አሳፋሪም ነው። እንደዚህ ያለ እንቅስቃሴ ማድረግ ለማን እንደሚጠቅም አላውቅም። ህዝብ ጥርት ያለ ጥያቄ አለው፣ የማያሻማ ወዲያ ወዲህ ማንገራገር። የመረጣችሁትን ሁለቱንም አማራጭ በፈለጋችሁት መንገድ የአማራ ህዝብ መቼም ቢሆን ኢትዮጵያን ለማፍራስ ሊታገል አይወጣም። እንድትፈርስ ከፈለገማ ዝም ብሎ መቀመጥ አለመታገል በቂ ነው። የአማራ ህዝብ ዝም ብሎ ቢቀመጥ ኦህዴድ አሁን በጀመራት መንገድ ያፈርሳታል። እንዳትፈርስ መስሎኝ እየሞተ ያለው አማራውን እናጥቃው ያሉት ምን ለማድረግ ነው? አማራ መሆኑን ስለጠሉት እኮ አይደለም። ኢትዮጵያን ለማፍረስ የሚሻለው አማራውን መበተን ነው፣ አማራውን መለያየት ነው፣ አማራውን መነጣጠል ነው ይላል። የአማራ መሰባሰብ ለኢትዮጵያ መዳን ምክንያት እንጂ የአማራ መነሳትና ተጠናክሮ አንድ ሆኖ መታገል የአማራ ብሔርተኝነት አደገ ኢትዮጵያን ይጎዳታል የሚል ትንታኔ ከአማራ ብራክ ወጥተህ ስታበቃ ይህን ይዘህ ትመጣለህ።